ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው easier trick to decompose rational expression into partial fraction ይሆናል። ይህ ማለት ራሽናል ኤክስፕሬሽኖችን እንዴት ወደ ፓርሻል ፍራክሽን ዲኮምፖዝ ማድረግ እንደምንችል የምንከተላቸው ዋና ዋና ህጎች አሉ። እነኚህን ህጎች ስንከተል ደግሞ በዋናነት የምናያቸው ሜን ኮንተንቶች አሉ። ከነዛ ኮንተንቶች መካከል በዋናነት አራቶችን ጠቅሼላችኋለሁ። የመጀመሪያው ያ ራሽናል ኤክስፕሬሽን የተገለጸው ዊዝን ፍራክሽን ፕሮፐር ነው ወይስ ኢምፕሮፐር ነው የሚለው ሁለቱን ነገሮች እንይዛለን። ፕሮፐር ፍራክሽን ስንል እንግዲህ ፍራክሽን የሁለት ፖሊኖሚያሎች ሬሽዮ ነው። ያ ማለት ኑሜሬተርና በዲኖሚኔተር ኤክስፕረስ ይሆናል ማለት ነው። እነዛ ፖሊኖሚያል ፋንክሽንስ እንዴት ኤክስፕረስ ይደረጋሉ? ባይዘ ፖሊኖሚያል ፋንክሽን it can be constant term ሊሆን ይችላል፣ within quadratic function ሊሆን ይችላል። ከኳድራቲክ ፋንክሽን ወይም ደግሞ ከዲግሪ 2 በላይ ያሉትን ዲግሪዎችን የያዘ ፋንክሽን ሊሆን ይችላል። ስለዛ የነዚህ የፖሊኖሚያል ፋንክሽኖች ሬሽዮ ስለሆነ ዊዝን ኤክስፕረስ የሚሆነው በኒውሜሬተርና በዲኖሚኔተር ነው። በዛን ታይም ኒውሜሬተሩ ከዲኖሚኔተሩ የመብለጥ የማነስና እኩል የመሆን ፋክተር አለው ማለት ነው በራሽናል ኤክስፕሬሽን ሰዓት። ሶ ኒውሜሬተሩ ማለት ለምሳሌ p of x over q of x ብንል this is polynomial function ነው። እዚህ ጋር ኤክስፕረስ የተደረገ ሁለቱ ፖሊኖሚያል ፋንክሽን ናቸው። ይሄ አንድ ፖሊኖሚያል ፋንክሽን ነው፣ ይህም ደግሞ ሌላ ፖሊኖሚያል ፋንክሽን ነው ማለት ነው። ስለዛ የነዚህ የሁለት ፖሊኖሚያል ፋንክሽኖቹ ሬሽዮ ላይኛው ሉክ ላይክ ዚስ ይሄ ማለት ነው ኒውሜሬተር ሲባል፣ ታችኛው ደግሞ ዲኖሚኔተር ይባላል። ሶ የኒውሜሬተሩ ዲግሪ ማለት ነው ፖሊኖሚያል ፋንክሽኖችን ዲግሪ ስንገልጽ ሃይስት የሆነው ነው። ምክንያቱም ፖሊኖሚያል ፋንክሽን ዲግሪው ሊገል ለምሳሌ a x ስኩዌር ፕላስ b x ብንል የኤክስ ስኩዌር ዲግሪዋ 2 ናት፣ የኤክስ ግን 1 ናት ዲግሪዋ ማለት ነው። ስለዛ ከሁለትና ከአንድ የሚበልጥ ሁለት ስለሆነ የዚህ ፖሊኖሚያል ፋንክሽን ዲግሪው ምን ያክል ነው ብለን የምንወስደው 2 ብለን ነው የምንወስደው ማለት ነው። ልክ እንደዛ ሁሉ እዚህ ጋር በራሽናል ኤክስፕሬሽን ጊዜ ዲግሪውን በምንወስድበት ሰዓት ማለት ነው ሃይስት የሆነው ነው። ስለዛ የኒውሜሬተሩ ዲግሪ ከዲኖሚኔተሩ በሚያንስበት ሰዓት ፕሮፐር ፍራክሽን እንለዋለን ወይም ፕሮፐር ፋንክሽን ማለት እንችላለን። ነገር ግን ሪሲፕሮካል ከሆነ ወይንም የኒውሜሬተሩ ዲግሪ ከዲኖሚኔተሩ ከበለጠ ደግሞ ኢምፕሮፐር ፋንክሽን ወይም ደግሞ እኩል ከሆነ ማለት ነው። እዚህ ጋር ያለው ዲግሪም 2 ቢሆን እዚህ ጋር 2 ቢሆን ወይም እዚህ ጋር 3 ሆኖ እዚህ ጋር 2 ቢሆን this is improper function ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ፍራክሽኑ either reducible or irreducible ሊሆን ይችላል። in rational equation በራሽናል ኢኩዌሽን ጊዜ ዲስክሪሚኔንቱን በመጠቀም የኤክስን ቫልዩ ወይም ደግሞ የዛን ሶሉሽን ሴት ማግኘት እንችላለን። ልክ እንደዛ ሁሉ እዚህ ጋር የምንገልጸው እንዴት ነው? ዲስክሪሚናንቱ p ስኩዌር ማይነስ 4ac ነው ብለናል። ሶ ይህ ዲስክሪሚናንት b ስኩዌር ማይነስ 4ac አንድ ራዲካል በሚገባበት ጊዜ የሚገኘው ቫልዩ አለ። ልክ ያን መሰረት በማድረግ b ስኩዌር ማይነስ 4ac either greater than 0 less than 0 is equals to 0 የሚሆንበት አጋጣሚ አለ። ሶ when less than 0 በሚሆንበት ሰዓት ማለት ነው less than 0 በሚሆንበት ሰዓት ያ ፍራክሽን ምን አይነት ፍራክሽን ነው ማለት ነው? irreducible ፍራክሽን እንለዋለን። less than 0 በሚሆንበት ሰዓት ማለት ነው። reducible ሊሆን የሚችለው ግን greater than 0 ከሆነ ነው ማለት ነው። ስለዚህ እዚህ ጋር ምን ይስደው ነገር ምንድነው? ኖርማሊ ወደ ፓርሻል ፍራክሽን ዲኮምፖዝ ከማድረጋችን በፊት አንደኛ ፍራክሽኑ ፕሮፐር ነው ወይስ ኢምፕሮፐር ነው፣ ከዛ በተጨማሪ ሪዲዩሰብል ነው ኢሪዲዩሰብል ነው የሚለውን ነገር በደንብ ጥርት አድርገን መያዝ አለብን። እነዚህ ነገሮች ካወቅን ወደ ቀጣዩ ጥያቄ ለማለፍና ለመስራት አይከብደንም ማለት ነው። ሶ በመጀመሪያ የምናየው በፕሮፐር ፍራክሽን ላይ ያለውን ራሽናል ኤክስፕሬሽን ዲኮምፖዝ ማድረግ ወይም ደግሞ ወደ
ፓርሻል ዲኮምፖዚሽን መቀየር መቻል ወይም ደግሞ ወደ ፓርሻል ፍራክሽን መቀየር መቻል ማለት ነው። ሶ እዚህ ጋር ፎከስ የምታደርጉት ቤዝድ ኦን ምን ላይ ነው ማለት ነው? ፕሮፐር ፋንክሽን ላይ። ፕሮፐር ፋንክሽን ማለት ምን ብያችኋለሁ? that is p of x ምን ቢሆን ኒውመሬተር ቢሆንና ኦቨር q of x ዲኖሚኔተር ቢሆን p of x ዲግሪ ሌስ ዛን q of x ከሆነ in this way ምንድነው ፕሮፐር ፋንክሽን ነው የምንለው ማለት ነው። ስለዛ እዚህ ጋር የመጀመሪያው ስቴፕ ምን ይለናል? when steps of decomposing a given rational expression as a sum of partial fraction, we then follow this basically at least 4 steps. So the first step, what is that? If ax plus b አሁን እዚህ ጋር የምትይዙት ሀሳብ አጭሩ ምንድን ነው? ዲኮምፖዝ በምናደርግበት ሰዓት ነው የሚለን። ኦኬ ዲኮምፖዝ በምናደርግበት ሰዓት በዋናነት የምንከተለው ዲኖሚኔተሩን ነው። በዋናነት የምንከተለው ዲኖሚኔተሩን ነው። የዛን ዲኖሚኔተር በምናይበት ጊዜ ያን ዲኖሚኔተር በኮምፕሌት ስኩዌር ሜተድ ምን ማለት አለብን? መገንጠል መቻል አለብን፣ ወይም ደግሞ መለያየት መቻል አለብን። ያ ማለት ለምሳሌ ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ የሚለውን ኳድራቲክ ፋንክሽን ምን ለማድረግ ኢዚየስት ወደ ሆነ ወይ ለማስቀመጥ ብንፈልግ ኤሲ ወይም ደግሞ ኤ ታይምስ ሲ ሆኖና ቢን ተደምሮ ደግሞ ቢን የሚሰጠን ቁጥር ማንና ማን ናቸው የሚለው መፈለግ አለብን በኮምፕሌክስ ስኩዌር ሜተድ ለማግኘት ማለት ነው። ልክ እንደዛ ሁሉ እዛ ጋር በምንለያይበት ሰዓት ወይም ደግሞ ሶሉሽን በምንፈጥርበት በምናገኝበት ሰዓት የምናገኘው ኤክስ ፕላስ ቢ ከሆነ ነው የሚለን። ለዛ ነው እዚህ ጋር if x plus b third a is different from 0 that is known is a factor in the denominator of the given rational expression and ax plus b the whole square is not a factor። ምክንያቱም ከሱ በላይ የሚሆኑ ነገር ፋክተር መሆን የለበትም። so then the partial fraction that corresponds to this factor within a over ax plus b አድርገን ነው የምናስቀምጠው። ያን ቀጣይ እናያለን። when this time a ደግሞ ኮንስታንት ናት ማለት ነው። ምክንያቱም in terms of the numerator which is equal to ብለን ስለምንሰራው a ኮንስታንት ነበር ናት ማለት ነው። ለምሳሌ in this time እንዴት ነው የሚለውን ነገር ስንረዳ ማአናደት መያዝ ያለባችሁ ax plus b ማለት የኒውመሬተሩ ወይም ደግሞ የዲኖሚኔተሩ አቀማመጥ ነው ማለት አይደለም። ዲኮምፖዝ በምናደርግበት ሰዓት በኮምፕሌክስ ስኩዌር ሜተድ በዛ ጋር በምናስቀምጥበት ጊዜ የዚህን አይነት ፎርም መስጠት ካቻለና ይህን አይነት ፎርም ካስቀመጥን ፓርሻል ፍራክሽኑ የሚቀመጠው a ኦቨር x ፕላስ b እያልን አሁንም ሌላ ካለ ፕላስ ሌላ ኮንስታንት ነበር b እንወክልና b ኦቨር x ፕላስ b እያደረግን ነው የምንጽፈው ነው የሚለን። ሶ ፈርስት ኮንሲደር ማድረግ ያለብን that is proper function ኦኬ። ምክንያቱም 6xን ብንወስድ 6x ፕላስ 2 ኦቨር x ስኩዌር ፕላስ 6x ፕላስ 5 አይደለም የሚለን። ሶ ዲግሪውን የምናየው ሃየሩን የሆነውን ነው ብያችኋለሁ። ሶ ሃየር የሆነውን ነው የምናየው x ስኩዌር ነው እዚህ ጋር ኢንተርምስ ምንወስድ 2 ናት ዲግሪዋ፣ እዚህ ጋር ግን 1 ብቻ ናት። ስለዚህ ከሁለትና ከአንድ የሚበልጠው 2 ስለሆነ 2ን እንወስዳለን። ያ ማለት ደግሞ ኒውመሬተሩ ከዲኖሚኔተሩ አነሰ ሶ ዛት ፕሮፐር ፍራክሽን ነው ማለት ነው። ሶ ይህን ፕሮፐር ፍራክሽን ደግሞ ወደ ፓርሻል ፍራክሽን አዘ ሰም ኦፍ ስንቀይረው እንዴት ነው የምናደርገው? ዲኖሚኔተሩ ነው የምንለያየው ማለት ነው። ሶ ዲኮምፖዝ የምናደርገው እዚህ ታይም እንዴት ነው ዲኮምፖዝ የምናደርገው ስንል ኤክስ ስኩዌር ፕላስ 6x ፕላስ 5 የሚለውን ተደምሮ 6 ተባዝቶ ደግሞ 5 የሚሰጠን ማንና ማን ነው ካልን 5 and 1 ናቸው። ምክንያቱም 5 እና 1 ብትደምሯቸው 6 ይሰጡናል። 5 እና 1 ብናበዛቸው ደግሞ 5 ይሰጡናል ማለት ነው። ስለዛ እዚህ ጋር ሁለቶችን እንጠቀማለን። 5x plus x አድርገን እንሰራና x ስኩዌር plus 6x የሚለው ጋር 5x plus x ምክንያቱም ሁለቱ ተደምሮ 6 ስለሚሰጠን ሶ plus x plus 5 አድርገን ከዛ in that time ምን ይሰጠናል? a over x plus 5 plus b over x plus 1 አድርገን እንሰራለን። ለምን? ምክንያቱም የግድ x plus b ፎርም ነው የመጣልን አይደል? ሁለት x plus 5 እና x plus 1 የሚል ሁለት አገኘን።
እነዚህን ሁለቶች በኤኤክስ ፕላስ ቢ ፎርም የተጻፉትን የራሳቸውን ኮንስታንት በመስጠት አሴ ፓርሻል ሰም እናስቀምጥና እንደምራቸዋለን። ዘን በምንደምርበት ሰዓት የጋራን እንፈልግና ኤክስ ፕላስ 1 ኢንቱ ኤክስ ፕላስ 5 አድርገን የጋራቸውን ካገኘን በኋላ ኤክስ ፕላስ 1 ኢንቱ ኤክስ ፕላስ 5 ሲካፈል ለኤክስ ፕላስ 1 ኤክስ ፕላስ 5 ይሰጠናል። ሶ ኤ ታይምስ ኤክስ ፕላስ 5 ይሆናል። ይሄን አገኘን። ከዛ ደግሞ አሁንም ኤክስ ፕላስ 1 ኢንቱ ኤክስ ፕላስ 5 ሲካፈል ለኤክስ ፕላስ 5 ኤክስ ፕላስ 1 ይሰጠናል። ሶ ቢ ታይምስ ኤክስ ፕላስ 1 ይሆናል። ከዛ ኤ ፕላስ ቢ የራሳቸው እናወጣለን ታይምስ ኤክስ እናደርጋለን ፕላስ 5 ኤ ፕላስ ቢ አድርገን ይሄን ሁሉን እያንዳንዱን ከበታተንም በኋላ በዚህ ፎርም እናስቀምጥና ከዛ መጨረሻ ላይ ኤ ፕላስ ቢ ኤክስ ፕላስ 5 ኤ ፕላስ ቢ ከማን ጋር እኩል ነው? መጀመሪያ ኒውሜሬተር ከነበረው ከ6 ኤክስ ፕላስ እዚህ ጋር አሁን እስካሁን ኒውሜሬተሩ እሱ ጋር ስራ አልሰራንም። ሰው አሁን መስራት ያለብን ከእንግዲህ በኋላ ነው ማለት ነው። ስለዛ ይሄ ከኮንስታንቱ እና ቢ እንደ ኮንስታንት ሆኖ ከኒውሜሬተሩ ጋር እኩል ናቸው ካልን ኤ ፕላስ ቢ ማንድ ነው የያዘው ቫሪያብል ኤክስን። ሶ ከዚህኛው ከኮንስታንቱ ከ6 ኤክስ ፕላስ 2 ደግሞ ኤክስ ቫሪያብል የያዘው ኮንስታንት ማለት ነው 6 ነው ማለት ነው። ሶ ከ6 ኤክስ ጋር እኩል ይሆናል ማለት ነው። ያ ማለት ኤ ፕላስ ቢ which is equals to 6 ነው ቢሰጠን ማለት ነው። ሶ ሌላ ደግሞ ኮንስታንት የሆነው 2 ነው አይደል? እዚህ ጋር ሶ 2 ከሆነ እዚህ ጋር ኮንስታንቱን ፎርም የያዘ 5a ፕላስ ቢ ነው። መቼም ከቫሪያብል ውጪ ከኤቢ ኤ ፕላስ ቢ ታይምስ ኤክስ ፕላስ ውጪ ያለው ነገር እንደ ኮንስታንት ነው የምንወስደው ድምር ብዜት ቢሆን አንድ ላይ ማለት ነው። ከዛ 5a ፕላስ ቢ እንደ 2 እንወስደዋለን። 5a ፕላስ ቢ equals to 2 እንልና በዚህ መልኩ እናስቀምጠዋለን። ከዛ መጨረሻ ላይ ሲሚልታኒየስሊ የሁለቱን ኢኩዌሽኖች ሶሉሽን ሶልቭ እናደርጋለን። ከዛ ቢን ለማጥፋት ስንል በማይነስ እናበዛውና ቢ ካንስል አውት ይደረጋል። ቢ ካንስል አውት ተደረገ ማለት ማይነስ ኤ ይሆናል። ያ ማለት ማይነስ ኤ ፕላስ 5a ኤ ማይነስ 5a እናደርገዋለን። ከዛ ማይነስ 4a ይሆናል። ዘን ደግሞ 6 ማይነስ 2 ደግሞ 4 ይሆናል ማለት ነው። ስለዛ መጨረሻ ላይ የምናገኘው ውጤት ምን ይሆናል? ማይነስ 4a which is equals to 4 ማለት a which is equals to minus 1 አድርገን አገኘን። ኤን ማይነስ 1 ካገኘን ከቢ ጋር ሰብስቲቱት እናደርግና መጨረሻ ላይ የቢን ዋጋ ደግሞ አሁንም 7 እናደርጋለን። ሶ አሁን የሁለቶችን ቫልዩ ኮንስታንት ተርም ካገኘን መጨረሻ ላይ መጀመሪያ የተጠቀምነውን ይሄን ኢኩዌሽን በኤና በቢ ቦታ ላይ ማይነስ 1 እና 7 ሪስፔክቲቭሊ እንተካና ሶ መጨረሻ ላይ ወደ ፓርሻል ፍራክሽን ሰዓት ሰም ስናስቀምጠው በዚህ መልኩ ይቀመጥልናል ማለት ነው። ሶ የመጀመሪያው ሩል ይሄ ነው። መጀመሪያ ላይ ግን የትኛውንም አይነት ፓርሻል ፍራክሽን ለመቀየር ስንሰራ ማድረግ ያለብን ዲኖሚኔተሩን መጀመሪያ ምን ማድረግ አለብን? በሊስቲንግ ሜትድ አይደር ኮምፕሌቲንግ ሊስቲንግ ሜትድ ወይም ሌላም ሊሆን ይችላል መቀየር። ከዛ ከቀየርን በኋላ በኤክስ ፕላስ ቢ ከተቀመጠ ይህ ነገር የሚጠቀመው ዲኮምፖዚሽን የትኛውን ፎርም ነው የሚለውን ኮንሲደር ማድረግ ያስፈልጋል ማለት ነው። ሶ በዚህ መልኩ ማስቀመጥ እንችላለን። ሌላኛውና ሁለተኛው ሩል ደግሞ ምንድነው? አሁንም ዲኖሚኔተሩ ጋር ነው ፎከስ የምናደርገው። በዚህ ታይም ዲኖሚኔተሩን በምንለይበት ጊዜ በኤክስ ፕላስ ቢ ዘ ፓወር ኦፍ ኬ ፎርም ከተቀመጠልን ነው የሚለን። ያ ማለት በኤክስ ፕላስ ቢ ዘ ፓወር ኦፍ ኬ ማለት ምን ማለት ነው? መጀመሪያ ኤክስ ፕላስ ቢ ነበር። አሁን ግን የሁሉም የጋራ ዘ ሆል ፓወር ቢኖረው ሶ ኢን ዚስ ታይም ኬ ኢዝ ግሬተር ዛን 1 ሆኖ ከዛ ይሄ መሆን አይችልም ነው ኤክስ ፕላስ ቢ ዘ ፓወር ኦፍ ኤክስ ፕላስ 1 ላይክ ዛት ኦፍ ኤክስ ፕላስ ቢ ዘ ሆል ስኩዌር እንዳልነው ማለት ነው። ሶ እሱ ፋክተር አይሆንም። ዘን መቀመጥ ያለበት ላይክ ኤ ኦቨር ኤ ኤክስ ፕላስ ቢ አድርገን አይደል ያስቀመጥነው ኢንቱ ፕላስ አሁንም ቢ ኦቨር ኤክስ ፕላስ ቢ አድርገን ያስቀመጥነው ቀድም። አሁን ደግሞ የተለያየ ቫሪያብል እየሰጠን ኤክስ ፕላስ ቢ ዘ ፓወር ኦፍ ኬ ስላለን የኬ ቫልዩ 1 ከሆነ እንዳለ ራሱ ይቀመጣል ኤ ኦቨር ኤክስ ፕላስ ቢ ብለን ወይም ኤ 1 ኦቨር ኤክስ ፕላስ ቢ ብለን። ነገር ግን የኬ ቫልዩ ከአንድ ከበለጠ
መጀመሪያ ራሱን ያለ ፓወር እናስቀምጣለን a over x plus b ማለት ነው። ቀጥለን ሌላ ቫሪያብል a2 ማለት እንችላለን b ማለት እንችላለን ኦቨር ax plus b 2 እናደርጋለን። 2 ብቻ ከሆነ የk ቫልዩ እዚህ ጋር እናቆማለን። 3 ከሆነ ደግሞ አሁንም 3 እያልን እስከ k ቫልዩ ድረስ እንሄዳለን ማለት ነው። like that of this በዚህ መልኩ ማስቀመጥ እንችላለን። ወደ ኩዌስችኑ ስንመጣ ኩዌስችን ነምበር ኤግዛምፕል 5 ማለት ነው። ኤክስፕረስ የምናደርገው እንዴት ነው? ዲኮምፖዝ አድርጉት ነው የሚለን። ይህን ዲኮምፖዝ ስናደርግ መጀመሪያ ምን ማድረግ አለብን? this is proper fraction ነው ወይስ improper fraction ነው የሚለውን ኮንሲደር ማድረግ አለብን። that is proper function why እንዴት proper fraction ሆነ? ኑሜሬተሩ ዲግሪ ከዲኖሚኔተሩ ስለሚያንስ ማለት ነው። ነገር ግን አሁን ፕሮፐር ፍራክሽን ከሆነ ደግሞ እንዴት ነው ታዲያ ዲኮምፖዝ ልናደርገው የምንችል? የትኛውን ስቴፕ ተከትለን ነው ካልን አሁን እንዳጋጣሚ እዚህ ቀጥሎ ተጻፈ እንጂ የመጀመሪያውን ስቴፕ መከተሉን ታዲያ እንዴት እናውቃለን ካልን መጀመሪያ ስራውን የምንሰራው ከዲኖሚኔተሩ ጋር ነው። ዲኖሚኔተሩ ጋር ስንደርስ ይህ ዲኖሚኔተር መጀመሪያ በኮምፕሌቲንግ ስኩዌር ሜትድ ምን እናደርገዋለን? ዲሶሺየት እናደርገዋለን። ሶ በዚህ ታይም ኤክስ ስኩዌር ፕላስ 4x ፕላስ 4 አይደለም ይላል ተባስቶ 4 የሚሰጠን 4 ታይምስ 1 4 ነው። ኤሲ ስለሆነች ኤ ነች፣ ይቺ ሲ ነች። በኳድራቲክ ፎርሙላ ስንሄድ ይቺ ደግሞ ቢ ነች፣ ኮንስታንቶቹ ማለት ነው። ስለዛ ተባስቶ 4 ተደምሮ 4 የሚሰጠን ማን ነው የሚለውን እናያለን። ያ ማን ነው? 2 ነው። 2 ከሆነ 2x ፕላስ 2x ፕላስ 4 ፕላስ ኤክስ ስኩዌር አድርገን እናስቀምጠዋለን ማለት ነው። ስለዛ ኤክስ ስኩዌር ፕላስ 2x ፕላስ 2x ፕላስ 4 እናደርግና የራሱን 2 ኢንቱ ኤክስ ፕላስ 2 ከዛ ኤክስ ኢንቱ ኤክስ ፕላስ 2 አድርገን እናስቀምጣለን። ሶ 2 ፕላስ ምን ይሆናል? ኤክስ በቅንፍ አሁንም እናስቀምጥና ከዛ ደግሞ ኤክስ ፕላስ 2 አድርገን እናስቀምጣለን ማለት ነው። ዘን ኤክስ ፕላስ 2 ኢንቱ ኤክስ ፕላስ 2 ማለት ደግሞ ኤክስ ፕላስ 2 ዘ ሆል ስኩዌር ማለት ነው። ሶ ኤክስ ፕላስ 2 ዘ ሆል ስኩዌር ማለት ምን ብያቸዋለሁ? ኤ ኤክስ ፕላስ ቢ ዘ ፓወር ኦፍ ኬ ፎርም ነው ዲኮምፖዝ እናደርገው የሚቀመጠው። ሶ በዚህ ሰዓት ሲቀመጥ ኬ ቫልዩ 2 ልትሆን ትችላለች፣ ኤደር 1ም ልትሆን ትችላለች፣ 3 እያለ ኢን ተርምስ ኦፍ ኬ ኤክስፕረስ በምናደርግበት ጊዜ 1 ከሆነ አዚቲዝ እንዳለ ኤ ኦቨር ኤክስ ፕላስ ቢ አድርገን እናስቀምጠዋለን። ነገር ግን 2 3 ከሆነ ግን እስከ ኬ ቫልዩ ድረስ መጀመሪያ 1 ከዛ 2 እያልን ነው የምንሄደው። ልክ እንደዛ እዚህ ጋር ዲግሪ 2 ስለሆነ መጀመሪያ ኤ ኦቨር ኤክስ ፕላስ 2 ፕላስ ቫሪያብሉን ኤ2 ማድረግ እንችላለን፣ ቢ ማድረግ እንችላለን ብያችኋለሁ። ሶ ኤ2 ኦቨር ኤክስ ፕላስ 2 ዘ ሆል ስኩዌር እናደርጋለን። 3 ቢሆን ኑሮ ወደ 3 ምን ሄድ ነበር። እዚህ ጋር ግን 2 ጋር ስላበቃ እዚህ ጋር እናበቃለን ማለት ነው። ዘን መጨረሻ ላይ ልክ በዚህ ፎርም እናስቀምጠዋለን። የምናገኘው ውጤት ይህ ይሆናል። ሶ ኤክስን ቫሪያብል የያዘችዋ ኤ ናት፣ ኤዋን ናት። እዚህ ጋር ኤክስን ቫሪያብል ይዛ የነበረችዋ ከላይኛው ነው የምንሄድ። አሁን ኒውሜሬተሩ ጋር እየጨረስን ስለሆነ ኒውሜሬተሩ ጋር ነው የምንሄድ። ማናት? ኤክስ ናት በራሷ። ሶ ኤዋን ኤክስ which is equals to ኤክስ አድርገን እናስቀምጣለን። ከዛ ቱ ኤዋን ፕላስ ኤቱ ደግሞ ከ5 ጋር እኩል ነው ብለን እናስቀምጣለን። መጨረሻ ላይ ኤዋን ኤክስ እኩል ነው ኤክስ ከሆነ ኤዋን እኩል ነው 1 አድርገን ማግኘት እንችላለን መጀመሪያ ላይ ማለት ነው። ምክንያቱም ኤክስ በኤክስ ሲጣፋ እንዲሆናል። ከዛ ይሄን ደግሞ ስናገኝ ኤቱ ኢን ተርምስ ኦፍ ኤዋን 3 ይሆናል። ሶ መጨረሻ ላይ በዚህ ፎርም እናስቀምጠዋለን ማለት ልክ እንዳለን እዚህ ጋር ነው የምናስቀምጠው። ምን ቀይረው የኒውሜሬተሩን ብቻ በኮንስታንት ማስቀመጥ ማለት ነው። ስለዚህ እንደዚህ መልኩ መጻፍ እንችላለን። ሌላኛው አሁን በሰራ ነው በሁለቱ ወይ መሰረት ማለት ነው የሚሰሩ ጥያቄዎች አሉ። እነዚህ ሁሎችም ወዮች ማለት ነው የሚሰሩት either the first rule or the second rule ነው። ግን በሰከንድ ሩል መስራት እንችላለን። ሰከንድ ሩልም ሰራን የሚታየው ፓወር አለ የለውም ነው። በዋናነት ዲኮምፖዝ እናደርገው ዲኖሚኔተሩን ax plus b ብቻ ነው ወይስ ስኩዌር አለው ወይም the third power አለው the fourth power ያ ማለት k ነው ኢንተርምስ የምናደርገው። ልክ እንደዛ አይነት እያልን ማስቀመጥ ነው። በጣም ቀላል የሆኑ ጥያቄዎች ናቸው። ፕራክቲስ አድርጓቸው። ሶስተኛው ሩል ምንድነው? ሶስተኛው ሩል በኳድራቲክ ፎርሙላ ደግሞ ከተቀመጠ
ዲኮምፖዝ በምናደርግበት ጊዜ በኳድራቲክ ፎርም ከተቀመጠ እንዴት ነው ኤክስፕረስ የምናደርገው ነው የሚለን። በኳድራቲክ ፎርም ደግሞ ከተቀመጠ አሁን በሊኒየር ወጥተናል። ከሊኒየር ሆኖ ራሱ በፓወር ሲቀመጥ ላይክ እንደ ሊኒየር ስለሆነ ኢዚየስት ወይ ተጠቅመን መስራት ነው። ነገር ግን በኳድራቲክ ፎርሙላ ከተቀመጠብን ደግሞ እንዴት እናደርጋለን? ኤ ኤክስ ፕላስ ቢ ነው የምናደርገው ኒውሜሬተሩን። ያ ማለት መጀመሪያ ኤ እና ቢ ነበር ወይም ኤ ፕላስ ቢ ወይም ደግሞ ኤ ብቻውን ነበር አይደለ? አሁን ግን ኤ ኤክስ ፕላስ ቢ ኦቨር እንዳለ ራሱን ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ አድርገን እናስቀምጠዋለን። ያ ማለት ኤ ኤክስ ፕላስ ስኩዌር አለ ቢ ኤክስ ፕላስ ሲ የሚለው ስኩዌር የለውም፣ ዘ ሆል ስኩዌር የለውም። ይሄን ኮንሲደር ማድረግ አለብን። ሶ ስኩዌር ከሌለው እንዳለ ኤ ኤክስ ፕላስ ቢ ኦቨር ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ነው። እዚህ ጋር ማወቅ ያለባቸው ኤ እና ቢ ሌት ብለን ነው የምንሰጣቸው። ዋናው ነገር እዚህ ጋር የምንሰራው ዲኖሚኔተሩ ጋር ነው፣ መጨረሻ ጋር ነው ኒውሜሬተሩ ጋር የምንመጣው። ሶ ለምሳሌ አሳን ኤግዛምፕል የተቀመጠልን ኩዌስችን አለ። ይህ ኩዌስችን ምንድነው? መጀመሪያ ኮንሲደር ማድረግ ያለብን ምን ብያችኋለሁ? this is fraction is proper or improper ዘን ፕሮፐር እና ኢምፕሮፐር መሆኑን ካወቅን ፕሮፐር ነው ይህ ጥያቄ። ምክንያቱም የኒውሜሬተሩ ዲግሪ ከዲኖሚኔተሩ ያንሳል አይደለ? ሶ ስለሚያንስ ዲኖሚኔተሩ ጋር እንመጣለን። ይህ ዲኖሚኔተር ኤክስፕረስ የተደረገው ኤ ኤክስ ፕላስ ቢ ኢንቱ that is ፎርም ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ኢን ተርምስ ኦፍ ዚስ ነው የተቀመጠው። ቀንፋለሁ። ሶ የሁለቱ ብዜት ነው። ስለዚህ የመጀመሪያውን እንዳለችን እናስቀምጣለን። ኤ ኦቨር ኤ ኤክስ ፕላስ ቢ አድርገን ማለት የመጀመሪያው ሩል አንድ ላይ የሚመጣ ሩል ይሄ ነው። ልክ እንደ መልቲፕሊሲቲ ሆኖ አንድ ላይ ይመጣል። ኮምፕሌክስ ሆኖ የመጀመሪያው ሩል የሁለተኛው ሩል እና የሶስተኛው ሩል አንድ ላይ ሊመጣ ይችላል። ሶ ይሄ የመጀመሪያውን ሩል አፕላይ እናደርጋለን። ተሰከንድም ሊሆን ይችላል። ብቻ ግን ዲግሪ 1 ስለሆነ ሞር ሌላ ዲግሪ ስለሌለው ማለት ነው። ከዛ ደግሞ ይህኛውን ነው አሁን ኮንሲደር ማድረግ ያለብን። ይህ ሬዲዩሴብል ነው ወይንስ ኢሬዲዩሴብል ነው የሚለውን ደግሞ ማሰብ አለብን። ሶ ይሄን ጨረስን። ይሄኛው ሬዲዩሴብል ኢሬዲዩሴብል ምን ብያችኋለሁ? ሬዲዩሴብል ማለት ዲስክሪሚናንቱ ቢ ስኩዌር ማይነስ 4ac ሌስ ዛን 0 ነው ግሬተር ዛን 0 ነው የሚለውን ኮንሲደር ማድረግ አለብን። ሶ ሌስ ዛን 0 ስለሆነ ኢሬዲዩሴብል ነው ይሄ ኤክስፕሬሽን። ሶ ኢሬዲዩሴብል ከሆነ ደግሞ እንዳለ ነው የምናስቀምጠው። እንዳለ ስናስቀምጠው ደግሞ ኤ ኤክስ ፕላስ ቢ አድርገን ነው። ሬዲዩሴብል ቢሆን ኖሮማ ኤክስ ፕላስ ቢ ራሱ አንጠቀምም ነበር። ኤ ኦቨር ወይም ደግሞ የመጀመሪያውን ኤ ካለው አሁን ኤ ዋን እንለዋለን። ያን ኤ ኖት ብንለው ወይም ደግሞ ያን ኤ ዋን ብለን ይሄን ኤ ቱ ብንለው ኦቨር ኤክስ ፕላስ ቢ ፎርም አድርገን ነበር የምናስቀምጠው ሬዲዩሴብል ቢሆን ኖሮ። ኢሬዲዩሴብል ከሆነ ግን እንዳለ ራሱን ኳድራቲክ ፎርሙላውን ነው የምንጠቀመው። ሶ ይህን በደንብ ማሰብ አለባችሁ። በዛ መልኩ ሰብስቲቱት እያደረግን ይህን የጋራ ኤልሲኤም እንፈልጋለን። ከዛ እንደምራለን። መጨረሻ ላይ የምናገኘው ውጤት በዚህ መልኩ ይሆናል። ዘን the last result ልክ በዚህ መልኩ እንሰራና ስፖንታኒየስሊ ሲሚልታኒየስሊ ኢኩዌዥኑን ኢኩዌዥኑን በአንድ ላይ አድርገን እንሰራለን። መጨረሻ ላይ እንደዚህ አይነት ውጤት ይመጣልናል ማለት ነው። ምክንያቱም ኤክስ ፕላስ ቢ ፎርም ሲቀመጥ 2 ይሰጠናል። ኤ ብቻዋን ስትቀመጥ 1 ይሰጠናል። ከዛ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሌላኛውና አራተኛው ሩል ደግሞ ምንድነው? ላይክ ዛቱ የመጀመሪያው ሊኒየር ነበር፣ ከዛ ፓወር ኖሮ፣ አሁን ደግሞ ኳድራቲክ ነበር፣ ፓወር ይኖረዋል ማለት ነው። ሶ ኢን ዚስ ታይም ደግሞ እዚህ ጋር የምንጠቀመው ነገር አሁንም ኮንሲደር ማድረግ ያለብን ይህ ፋንክሽን ሬዲዩሴብል ነው ወይንስ ኢሬዲዩሴብል የሚለውን ሀሳብ ውስጥ ማስገባት አለብን። ሶ ኢፍ ኢሬዲዩሴብል ከሆነ ብለን ነው የምናስበው። ሶ ኢሬዲዩሴብል የሚሆን ከሆነ ኤ ኤክስ ፕላስ ቢ ኦቨር ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ አድርገን ነበር ያስቀመጥነው። ቅድም አንድ ብቻ ናት ያለቻት። ከዛም በላይ ሊኖር ይችላል። ከዛም በላይ ከኖሮ በዚህ መልኩ አስቀምጡት ተብሎ ተሰጥቶናል አይደለ? ሶ ይህ ከሆነ የመጀመሪያውን ልክ እንደዚህ ካላት በኋላ ቀጣይ ኤክስ1 ፕላስ ቢ1 እናደርጋለን። ወይ የመጀመሪያውን ኤክስ ኖት ብለነው ከሆነ ወይንም የመጀመሪያውን ኤክስ1 ፕላስ ቢ1 ብለነው ከሆነ አሁን ኤክስ2
ፕላስ b2 አድርገን ኦቨር ax ስኩዌር ፕላስ bx ፕላስ c ካልን አንድ ስቴፕ በዲግሪ እየጨመርን እንሄዳለን። ምን ከሆነ ኢሪዱሲብል ከሆነ ይሄን በደንብ የምትይዙ ይገባል። ለምሳሌ አሴን ኤግዛምፕል የተሰጠን ጥያቄ አለ። ይህ ፍራክሽን አንደኛ ፕሮፐር ፍራክሽን ነው። ሶ ፕሮፐር ፍራክሽን ከሆነ ደግሞ ዳት ኢዝ ኢሪዱሲብል ነው። ሶ ኢሪዱሲብል ማለት ዲስክሪሚናንቱ b ስኩዌር ማይነስ 4ac ከዜሮ ያነሰ ነው ማለት ነው። ሶ ያንን በማሰብ ያን ኳድራቲክ ኢኩዌዥን ኤክስፕረስ ካደረግን ax ፕላስ b1 ax1 ብለንም a1x ፕላስ b1 ዳት ኢዝ የመጀመሪያውን ፓወሩ አንድ የሆኑ እስከ 2 ድረስ ኬ አሁን እዚህ ጋር ላይክ ዛት ኦፍ ax ፕላስ b ዘ ፓወር ኦፍ ኬ እንዳልኳችሁ ኬ ናት ወሳኟ ነገር ማለት ነው። ኬ ያክል ብንል the 4 ብትሆን ኬ እስከ 4 1 2 3 4 እያለን እንሄዳለን ማለት ነው። ሶ በዚህ መልኩ እናስቀምጣለን። ከዛ ኤልሲኤም እንፈልግና ወደ ላይ ሲያቀና በዚህ መልኩ ኤክስፕረስ እናደርገዋለን። ከዛ መጨረሻ ላይ ሰብስቲቲዩት በማድረግ ያገኘነው ሪዛልት እንደ ፎርም ኦፍ ዚስ ሰብስቲቲዩት ስናደርገው በዚህ መልኩ ይሰጠናል ማለት ነው። ስለዚህ እዚህ ጋር ኮንሲደር ማድረግ ያለባችሁ ነገር አንደኛ ፋንክሽኑ ፕሮፐር ፋንክሽን ነው ወይ፣ ከዛስ ሪዲዩሲብል ነው ኢሪዲዩሲብል ነው የሚለውን ታሳቢ ማድረግ አለባችሁ ማለት ነው። ሌላኛውና የመጨረሻው ሐሳባችን የሚሆነው ምንድነው ፍራክሽኑ ከፕሮፐር ወጥቶ ኢምፕሮፐር ቢሆንስ የሚለው ነው። ሶ ኢምፕሮፐር ከሆነ ደግሞ ምን ይሆናል መሰላችሁ? ኢምፕሮፐር ፍራክሽን ሆነ ማለት ኒውሜሬተሩ ከዲኖሚኔተሩ ዲግሪው በለጠ። በአንድም በሁለትም ሊሆን ይችላል። ዲግሪው ይበልጣል። ዲግሪው በለጠ ማለት የግድ ዲቪዥን ተርምን መጠቀም አለብን። ሎንግ ዲቪዥን ፎርምን መጠቀም አለብን። ምክንያቱም ያን ዲቪዥን ካልተጠቀምን ሊቃለልልን ስለማይችል ዲግሪው የግድ ማነስ ስላለበት ማለት ወይ እኩልም ሊሆን ይችላል። እኩልም ከሆነ ዳት ኢዝ ኢምፕሮፐር ነው። ሶ ኢምፕሮፐርም ከሆነ ሎንግ ዲቪዥን መጠቀም አለብን ማለት ነው። ስለዛ ለምሳሌ የተሰጠን ጥያቄ አለ። ይሄን ጥያቄ እንዴት ነው ልንሰራ የምንችለው? ምክንያቱም ፕሮፐር ፋንክሽን አይደለም ኢምፕሮፐር ነው። ያ ማለት ኒውሜሬተሩ ከዲኖሚኔተሩ ዲግሪው በልጧል። ሶ ዚስ ታይም ሎንግ ዲቪዥን ስንጠቀም ታዲያ ፎርሙ እንዴት ነው ካለ እዚህ ጋር ተቀምጦልናል። p of x over q of x within a polynomial function p of x that is polynomial and q of x the other polynomial። ሶ ሁለቱን ስናካፍል እንዴት ነው የምናገኘው? ተካፋይ አለ፣ አካፋይ አለ፣ ዲቪዥን ዲቫይደንድ አለ፣ ዲቫይዘር ዲቫይደንድ እና ኩዌሽንት ወይም ደግሞ ድርሻ አለ። ከዛም ደግሞ ሪማይንደር አለ። in that way p of x over q of x ተካፋይ which is equals to f of x አለ ዋናው ማለት ነው ፕላስ r of x that means ሚቀረው ማለት ነው ከሪማይንደር ማለት ነው። ከዛ q of x ወይም ደግሞ ኩዌሽንት አለ ድርሻ አለ ማለት በዚህ አይነት መልኩ ነው የምናስቀምጥው። ፎርሙላ መርሳት የለባችሁም። ዘን ያሁኑን ጥያቄ ልክ እንዴት አድርገን ነው የምናስቀምጠው ካልን በዚህ ፎርም ነው የምናስቀምጠው። ነገር ግን በዚህ ፎርም ከማስቀመጣችን በፊት ሎንግ ዲቪዥን ዊዝ ዘ ፖሊኖሚያል ፋንክሽን እንዴት ነው የሚሰራው ካልን ሌትስ ቴክ ፕራክቲስ x cubed plus 7x plus 1 አለ ሲካፈል x square plus 3x plus 2 ሶ በዚህ ሰዓት መጀመሪያ የምናካፍለው በዚህኛው ተርም ነው መጀመሪያ ማለት ነው። ሶ in this way x cubed ሲካፈል ለx square ስንት ነው? x ይሆናል። x ሲባዛ በx square x cubed ነው። ከዛስ x cubed ከሆነ x cubed በማይነስ x cubed ሲሆን ካንስል አውት ይደረጋል 0 ይሆናል። ከዛ x times 3x ስንት ነው? x times 3x ደግሞ 3x square ነው ፕላስ x times 2x ይሆናል። ስለዛ ማይነስ እናደርጋለን። ማይነስ በምናደርግበት ጊዜ 2x ማይነስ 2x አሁንም ካንስል አውት ይደረጋል። 3x ስኩዌር ፕላስ 1 ይቀራል ማለት ነው። አሁንም 3x ስኩዌር ፕላስ 1 ደግሞ ለx ስኩዌር ፕላስ 3x ፕላስ 1 አድርገን እናካፍለዋለን። 3x ስኩዌር ታይም ሲካፈል ለx ስኩዌር 3x ስኩዌር ሲካፈል ለx ስኩዌር 3 ይሆናል ፕላስ 3 ይመጣልናል። ሶ ፕላስ 3 ከመጣ አሁንም ደግሞ ምን እናደርጋለን? እናበዛዋለን። 3 ታይምስ x ስኩዌር 3x ስኩዌር አሁንም ካንስል አውት ይደረጋል። አሁንም ስናመጣ 3 ፕላስ 3x ሲሆን 9x ይሆናል ፕላስ 3 ፕላስ 2 ናት 6 እናደርጋለን።
አሁንም እያልን እያካፈልን መጨረሻ ላይ የምናገኘው ሪዛልት የዚህ ላይ የምናገኘው ለምሳሌ አሁን ዲግሪው አላነሰም፣ ነገር ግን ኤክስ ስኩዌር ሳይሆን ቀርቶ በኤክስ ቫሪያብል ብቻ ከተቀመጠ ዲግሪው 1 ከሆነ ለዚህኛው ስለማይካፈልልን ስለሚያንስልን ፕሮፐር እስከሚደርስ ድረስ ማለት ነው። ሪማይንደሩ ፕሮፐር ላይ እስከሚደርስ ድረስ የሪማይንደሩ ዲግሪ ከዚህኛው እስከሚያንስ ድረስ እናካፍልና የቀረውን ምን እናደርገዋለን? እንደ ሪማይንደር ይህን ደግሞ እንደ ኩዌሽንት አድርገን እናስቀምጠዋለን ማለት ነው። ልክ በዛ መልኩ እናስቀምጥና የምናገኘው ውጤት ምን ይሆናል ማለት ነው። በዚህ ፎርም አስቀምጠን የኤ እና የቢን ቫልዩ ከፈለግን በኋላ አስ ሪዛልት በዚህ አድርገን ማስቀመጥ እንችላለን ማለት ነው። የመጨረሻ ሪዛልቱ ይህ ይሆናል። ፕራክቲስ አድርጉት ማለት ነው። ኤክሰርሳይዝ 2.6 ላይ ደግሞ የተሰጡን ጥያቄዎች አሉ። እነዚህን ጥያቄዎች የምንሰራው በተለያየ አቅጣጫ በመሄድ ነው። either proper or improper ፍራክሽን ሊሆን ይችላል። ያ ፍራክሽን ፕሮፐር ነው ወይስ ኢምፕሮፐር ነው? ፕሮፐር ከሆነ ሪዲዩሴብል ነው ኢሪዲዩሴብል ነው የሚለውን ነገር ኮንሲደር ማድረግ አለብን። ኢምፕሮፐር ከሆነ ግን ዳይሬክትሊ ኒውሜሬተሩን ለዲኖሚኔተሩ ነው ዲቫይድ ምናደርግ ማለት ምናካፍለው ማለት ነው። መርሳት የሌለባችሁ ነገር ደግሞ ምንድነው? x - 3 + 14x + 7/x ስኩዌር + 3x + 2 አይደል የነበረ። ይህን x - 3 ኢግኖር ነው የምናደርጋት መጀመሪያ ላይ ማለት ነው። ላይክ ዛት ኦፍ ዚስ እዚህ ጋር መጀመሪያ ላይ ኢግኖር እናደርጋታለን ይቺን። ከዛ ዋናነት ፎከስ የምናደርገው 14x + 7/x ስኩዌር + 3x + 2 ያ ማለት r(x) / q(x) ላይ ነው ማለት ነው ፎከስ የምናደርገው። ስለዚህ r(x) / q(x) ጋር ፎከስ እናደርግና ልክ በዚህ መልኩ በተለመደው ዩጁዋል በሆነው ሜትድ እንቀጥላለን። መጨረሻ ላይ በዚህ መልኩ ሲሚልታኒየስ ኢኩዌሽናቸውን በማግኘት ውጤቱን በዚህ መልኩ እናስቀምጣለን ማለት ነው። ነገር ግን ከውጤቱ ጋር x - 3 እናስቀጥላታለን የሚለውን ሐሳብ ማወቅ አለባችሁ። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ቆዩ።